እንኳን ለአጋዕዝተ ዓለም ቅድስት ሥላሴና ለቅዱስ ወልድ ጴጥሮስ ዓመታዊ በዓል በሰላም አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም በቅንነት ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግና ኮሜንት በማስቀመጥ ድጋፋችሁን ግለጹልኝ። ጥር 7 በዚች ቀን በአንድነቱ ምንታየ ሁለትነት በሦስትነቱ ርባኤ አራትነት የሌለበት የዘላለም አምላክ የፍጥረታት ሁሉ ፈጣሪ እግዚአብሔር ነው። አብ ወልድ መንፈስ ቅዱስ በስም በአካል በግብር ሦስትነት በባህሪ በህልውናና በፈቃድ አንድነት የጸኑ ናቸው። በዚህ ጊዜ የተገኙ በዚህ ጊዜ ያልፋሉም አይባልም። መጀመሪያም መጨረሻም እነርሱ ናቸውና ሩህሩሃን ናቸውና በእናት ሥርዓት ቅድስት ሥላሴ እንላቸዋለን። የሚጠላቸውን የማያምንባቸውንም አይጠሉም። የሚወዳቸውን ግን እጥፍ ድርብ አድርገው ይወዱታል። በቤቱም መጥተው ያድራሉ። ከፍጥረት ወገን ከመቤታችን ቀጥሎ የቅዱስ አብርሃምን ያክል በሥላሴ ዘንድ የተወደደ ፍጡር የለም። አባታችን ቅዱስ አብርሃም የደግነት ሁሉ አባት ነውና በኬብሮን በመምሬ ዛፍ ስር ሥላሴን ተቀብሎ አስተናግዷልና። የቅድስት ሥላሴን በዓል በዚች ቀን የሚከበረውም በሁለት ምክንያቶች ነው። የሰናዖር ሰዎች በክፋትና በኃጢአት እግዚአብሔርን ሲገዳደሩ፣ ሩህሩሃን የሆኑ ቅድስት ሥላሴ ግን የሰናዖርን ሰዎች ማጥፋት ሲችሉ አላጠፏቸውም። የባሪያቸውን የቅዱስ ኖህ ቃል ኪዳን አስበዋልና። ይልቁንም ለከለዳውያን ቋንቋቸውን እንደባልቁ አሉ እንጂ። ከለዳውያንም ልሳናቸው ተደባልቆ 71 ቋንቋዎች ተፈጠሩ። መግባባት ስላልቻሉ ተበተኑ። ቅድስት ሥላሴም ይገነቡት የነበረውን ያን ሕንፃ በነፋስ ትቢያ ያደረጉበት አንዱ ምክንያት ነው። ሁለተኛው ምክንያት ደግሞ ኢትዮጵያዊ ኃያል ደግ ጥበበኛ አስተዋይና መናኝ የነበረው ቅዱስ ንጉሥ አዲያም ሰገድ ኢያሱ የቅድስት ሥላሴን ቤተ ክርስቲያን ሰርቶ ካስጌጣት በኋላ በርካታ ምዕመናን፣ ሰራዊት፣ መሳፍንትና ሊቃውንት ባሉበት ቅዳሴ ቤታቸውን በታላቅ ክብር ያከበረበት ይታሰባል። ዳግመኛም በዚች ቀን ቅዱስ ወልድ ጴጥሮስ፣ ቅዱስ ኤፍሬምና ቅዱስ ሶሎሞንም ዓመታዊ በዓላቸው ይታሰባል። አባ ጊዮርጊስ ዘጋስጫ፣ አባ ሲኖዳ ሊቀ ባሕታውያን፣ አባ ዳንኤል ዘገዳመ ሲያት፣ አባ ባውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያዊና ቅዱስ አግናጤዎስ ምጡል አንበሳ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን። ዜና ሥላሴ ዘጥር አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አምነን በጥር ወር የሚነበብ የአብ የወልድ የመንፈስ ቅዱስ ድርሳን እንሆ እንጀምራለን። አብ ወልድ መንፈስ ቅዱስም ከዕለታት በአንዲት ቀን ወደ ማር ወንዝ ሄዱ። የጻድቃንና ሰማዕታት ስም ሲጠራ ስማችን ለምን ቀረ? ዝክራቸው ሲደረግ ያለኛ ስም ማዳን ይችላሉ? እስከ መቼ ድረስ እንተዋለን? ከእንግዲህ ወዲህ ግን ስማችን ይጠራ፣ በዓለም ሁሉ እንደ ፀሐይ ያብራ፣ ስማችን የሚመሰገን ዘንድ እነሆ ጊዜያችን ደረሰ። ሱራፌልና ኪሩቤል ለሰው ሁሉ ይነግሩ ዘንድ ታዘዙ። የሎሌ ስም ሲጠራ የጌታ ስም ለምን ቀረ? ሎሌስ ከጌታ በታች ከመሆን አይወጣ? ከጌታው የሚበልጥ ባሪያ የለም? ለሰማዕትና ለጻድቃን ኪዳንን የሰጠን አይደለንምን? እነርሱ በእኛ ስም ተጋድለዋልና። ሰው ሆይ አስቀድመ ስማችንን ጥራ፣ ከዚህ በኋላ የሰማዕታትና የጻድቃንን ስም ጥራ። በስማችንም አጋንንትን ያወጣሉና ጣዖታትንም ድል ይነሳሉና ቁጥር የሌለው ታምራትንም ያደርጋሉና እኛ ከእነርሱ ጋር ዘወትር በየጊዜው ሁሌም እንኖራለን። የጻድቃንና የምንጽፍላቸው አይደለምን? እነሱ ላይ ጥፋት ማድረግ የሚቻለ የለም፣ ክፉ ነገር ፈጽሞ ያገኛቸውም። ሰው ያለ ንስሐ ይጠፋ ዘንድ ፈጽመን አልተውነውምና ለሰው ምሕረትን ማድረግ እንወዳለን። ከሰማይ በታች ከምድር በላይ ካለው ፍጥረት ሁሉ ለይተን አከበርነው። ፍጥረት ሁሉ ሲወዱን ሰው የማይወደን ለምንድን ነው? ሰውን በመልካችን በአምሳላችን ፈጥረነዋልና ከሁሉ ፍጥረት ይልቅ አክብረነዋልና። ከእኛ አንዱ ተልኮ ከመላእክትም ባህሪ የነሳ አይደለም፣ የሰውን ሥጋ ለበሰ እንጂ። ሰው ስማችንን እንደምን አያከብረውም? አለቆቻቸውና መላእክት ሲያመሰግኑን፣ ተራሮችና ዋሻዎች፣ እንጨቶችና ፍሬዎች፣ አብርትና ቀላያት ሲያመሰግኑን፣ ስለዚህ ሁሉ ስማችንን ጥሩ፣ ተዝካራችንንም ዘክሩ። ስማችንን የጠራና የዘከረ የዘላለም ሕይወትን ያገኛል። ለሚያገለግል ሰው ሁሉ ዋጋው ይገባዋልና። ከሞቱ አስቀድሞ 7 ቀን ሲቀረው እኛ ወደ እርሱ መጠን ንስሐ እንሰጠዋለን። በሞቱም ቀን መላእክት ክንፋቸውን ዘርግተው እንደ ክረምት ደመና ይጋርዱታል። በምስጋናና በክብር እንቀበለው ዘንድ እንመጣለን። ወደ ሰማይ እናወጣዋለን። የእሳት ባህር እናሻግረዋለን። ብርህት ወደምትሆን መንግሥተ ሰማያትም እናገባዋለን። መላእክት ሁሉ ያ ሰው ያለበትን ቦታ አያውቋትም። ሰማይና ምድርም ሲያልፍ ያንን ሰው ፍርሃት፣ እንቅጥቅጥ፣ ሁከት እንዳያጋጥመው በሚያስፈራ በፍርሃት ቀን እናድነዋለን። ከተመሰገኑ ከጻድቃን ጋር እናቆመዋለን። የብርሃን ዘውድ በራሱ ላይ እንደፋለታለን። ከፊታችን መቆም አያፍርም፣ ከእኛ ጋር ይኖራል። ለጻድቃንና ለኃጥአን ያስደንቃቸዋል። ከመፍጠር በቀር ሁሉ ይቻለዋል።
እኛ ባሰብን ጊዜ እሱም ያስባል፣ ካደርንበት ከኛ ጋር ያድራል። በዚህ ዓለም ዝክራችንን የዘከረ በሚመጣው ዓለም ፈጽሞ ዋጋውን ያገኛል። ብርሃን ያለው መንግሥተ ሰማያት ይገባዋል። ከእነርሱም መብረቅ የያዙ አሉ፣ የእሳት ሰይፍ የያዙ አሉ፣ የምታበራ የብርሃን አክሊልን የተሸከሙ አሉ። መላእክት ሁሉ ያመሰግኑታል፣ ኃይላትና መናብርትም ያገለግሉታል፣ መኳንንትና መሳፍንትም ያከብሩታል። በዚያች ዕለት ከእኛ ጋር ይቀመጣል፣ የተሰወሩ ምስጢሮች ይገለጡለታል። በየሀገሮች ሁሉ ከእኛ ጋር ሰልጥኖ ይኖራል። እንደዚህ በሆነ ጊዜ የእሳት ባሕር ትንቀጠቀጣለች፣ መላእክተ ምሕረት ይላካሉ፣ አንበሶችና ነብሮች ይፈሩታል። ያለ ፍርድ በሄሮድስ ሥልጣን የተገደሉ ሕፃናት ከእርሱ ጋር ያመሰግናሉ፣ ጨረቃና ከዋክብት ያመሰግኑታል። ነቢዩ ዳዊት እግዚአብሔር በምንጮችና በጥልቆች አፍ ተመሰገነ ብሎ ተናገረ። እሱም በሥላሴ ጌትነት መንግሥተ ሰማያትን ስለወረሰ ደስ ይለዋል። አብ ወወልድ መንፈስ ቅዱስ እኛ በስማችን ላመነብን መንግሥተ ሰማያት እናዘጋጃታለን። ስማችን በየሀገሩ ሊከበር ዘንድ እንወዳለን። ሰው ሆይ ነቢዩ የእውነት መሥዋዕት ሰው ያለውን አልሰማህምን? በእግዚአብሔር እመኑ፣ እምነታችሁ በጻድቃንና በሰማዕታት ስም ሲሆን እኛን ክዳችሁ ከጥፋት አያድኗችሁም። ነቢዩ ዳዊት በሰው ከመታመን በእግዚአብሔር ማመን ይበልጣል ብሎ እንደተናገረ በአለቆች ከማመን በእግዚአብሔር ማመን ይበልጣል። የሚበልጥስ እምነት እግዚአብሔርን ማመን ነው። ስለዚህም ነገር መላእክት የሥላሴን ስም ይነግሩ ዘንድ ታዘዙ። አብ ወልድ መንፈስ ቅዱስም በዚያ ወራት እንወደዋለን አሉ። አብ ወልድ መንፈስ ቅዱስ ሄደው መንግሥተ ሰማያትን ጎበኙ። ስለዚህም ነገር አብ ወልድ መንፈስ ቅዱስ በስማችሁ ከሞት ታድኑን ዘንድ እንለምናችኋለን። እኛ ወንዶች ባሮቻችሁና ሴቶች ባሮቻችሁ ከረቂቃን አጋንንት እጅ ታስጥሉን ታድኑን ዘንድ እንለምናችኋለን። ለዘላለሙ በእውነት ያለ ሐሰት አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። ስንክሳር ዘወርኃ ጥር 7 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ጥር 7 በዚች ቀን የከበረ አባት የሮሚ ሀገር ሊቀ ጳጳሳት ሶል ጴጥሮስ አረፈ። ይህንንም አባት ስለ ተጋድሎ ገናናነት፣ ስለ አገልግሎቱም፣ ስለ ትሩፋቱ፣ ስለ አዋቂነቱና ስለ ደግነቱ ከእርሱ በፊት የነበረ ሊቀ ጳጳሳት አባ መልጥያኖስ ካረፈ በኋላ መርጠው ሊቀ ጵጵስና በሮሚ ሀገር ላይ ሾሙት። በሐዋርያት አለቃ በቅዱስ ጴጥሮስ ወንበር በተቀመጠ ጊዜ የቅድስት እሌኒ ልጅ የሆነ ንጉሥ ቆስጠንጥኔዎስን የክርስትና ጥምቀትን አጠመቀው። ከካህዲያን ጋር ስለሚያደርገው ጦርነት ምክንያት ገና አልተጠመቀም ነበርና የጣዖታትንም ቤቶች አፍርሶ የእግዚአብሔርን አብያተ ክርስቲያን አሰራቸው። የዚህም አባት የሶል ጴጥሮስ ገድሉ እጅግ ብሩህ የሆነ ነው። እርሱ ሁልጊዜ ሕዝቡን ያስተምራቸዋልና ከልቦናቸውም ከሰይጣን የሆነ ጥርጥርን፣ ክፉ ሐሳብን ያረቃል። ከነርሳቸውም ስውር የሆነውን የመጽሐፍት ምስጢር ተርጉሞ ያስገነዝባቸዋል። አይሁድንና ዮናናውያንን ሁልጊዜ ይከራከራቸው ነበር። ከእርሳቸውም ብዙዎችን መልሶ ወደ ቀናች ሃይማኖት አስገባቸው። የክርስትና ጥምቀትንም አጠመቃቸው። ስሙም በምዕመናን ዘንድ ፈጽሞ የሚያስፈራ ሆነ። እግዚአብሔርን ስለማወቅና ስለ ወልደ እግዚአብሔር ሰው መሆን ብዙ ድርሳናትን ደረሰ። ስለ አርዮስ በኒቅያ ከተማ የ318 የከበሩ አባቶች የአንድነት ስብሰባ ሆነ። አርዮስንም ከተከታዮቹ ጋር ረገመው፣ አውግዞም ለየው። በሹመቱ ወራትም 11 ዓመት ኖረ። መልካም ተጋድሎን ፈጽሞ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የቅዱስ ኤፍሬም መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የሶሎሞን፣ የጎርጎሪዎስ፣ የማርቆስ፣ የአትናቴዎስ፣ የሉያ፣ የመሊ፣ የሱስዮስ፣ የማርቲ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል፣
አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ እች መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።